ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ሰበር ዜና ዘመነ ካሴና ፋኖ ዝናቡ ልንገረው ተጋጩ። አማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ አመራሮች በመከፋፈላቸው አደጋ ውስጥ መግባቱ ሰምቷል። ዝርዝር መረጃን ይዘናል። በሌላ በኩል የህወሓት የቀድሞ ጀነራል ክንፈ ዳኘው ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው አሉ። ትግራይ ከኢትዮጵያ የምትገነጠልበትና ሀገርነቷን የምታውጅበት ጊዜው አሁን ነው ሲሉ ጀነራሉ ተደምጠዋል። ሰፋ ያለ መረጃም ይዘናል። ይህ በእንዲህ እንዳለ ህወሓት 6 ቁልፍ የድርጅቱ አመራሮችን እንዳባረርና ለአንዱ ማስጠንቀቂያ እንደሰጠ ተሰምቷል። በትግራይ ኦርቶዶክስ መካከልም ክፍፍል ተፈጥሯል። በዝርዝር እንመለከተዋለን። በሌላ ዜና ህወሓት ከኤርትራ ነዳጅና ጦር መሳሪያ እያስገባ መሆኑ ተሰምቷል። ዝርዝር ዘገባም አለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። በፋኖ ዘመነ ካሴና በፋኖ ዝናቡ ልንገረው መካከል ግጭት መነሳቱ ተሰማ። በጎጃም ፋኖ የአመራር መዋቅር ውስጥ ተፈጥሯል በተባለው ከፍተኛ መለያየትና የአመራር ክፍተት የተነሳ የቴዎድሮስ እዝ ወታደራዊ አቅምና አንድነት አደጋ ላይ መውደቁ ተነግሯል። የእዙ የህዝብ ግንኙነት ኃላፊ ማርሸት በወታደራዊ ኃላፊው ዝናቡ በግንቦት ልደታ ዕለት ያለ ድርጅቱ እውቅና ታፍኖ መወሰዱና አሰቃቂ ድብደባ መፈጸሙ በጎጃም ፋኖች ዘንድ ከፍተኛ መረበሽና የውስጥ ቅራኔ መፍጠሩ ተገልጿል። ይህንን ተከትሎ የእዙ ምክትል ወታደራዊ ኃላፊ ሻለቃ የኔዓለም ድርጊቱን በይፋ ማውገዙና አብዛኞቹ ኮሮችና ክፍለ ጦሮች ድርጊቱን እንደ ጓዳይ ክህደት በመቁጠር መቃወማቸው የጎጃም ፋኖች የፖለቲካ ንቃተ ህሊናና ለስርዓት ያላቸው ክብር እንደሚያሳይ ተጠቅሷል። በአሁኑ ወቅት የእዙ ወታደራዊ ኃላፊ ዝናቡ የራሱን ደጋፊዎች በማሰባሰብ ላይ የሚገኝ ሲሆን በፋኖቹ መካከል የተፈጠረው አለመተማመንና የጓዳዊነት መጥፋት ወታደራዊ ስምሪት እንዳይኖር ማድረጉን ሪፖርቶች ይጠቁማሉ። በአጠቃላይ ጎጃም ፋኖ በአሁኑ ሰዓት ወታደራዊ እቅድ አውጥቶ ስምሪት የሚሰጠው አንድ ወጥ አመራር እንደሌለውና በእዙ ስራ አስፈጻሚዎች በኩልም መፍትሄ ማምጣት እንዳልቻለ ታውቋል። የእዙ ሰብሳቢ ዘመነ ካሴ ለችግሩ ፈጣን መፍትሄ ከመስጠት ይልቅ ጊዜ ስጡኝ በማለት የአፋብን ፖሊት ቢሮ እያዘናጋ መሆኑ የዘመነን የመሪነት ብቃት ጥያቄ ውስጥ ከቶታል። ፋኖች አሁን ላይ መንገዶችን መዝጋት ያልቻሉት አቅም አጥተው ሳይሆን በመካከላቸው በተፈጠረው የመሪ አልባነትና የመተማመን መሸርሸር ሳቢያ እንደሆነ ተነግሯል። ይህ በዘመነ ካሴ አመራር ስር ያለው የቴዎድሮስ እዝ ውስጣዊ ቀውስ አጠቃላይ የአማራ ፋኖን ህልውና እየፈተነ መሆኑን በመጠቆም ፋኖን በአግባቡ ካልተደራጀም ጠንካራ አመራር ካልያዘ ለረጅም ጊዜ የዘለቀው ጦርነት ህዝቡን ለከፋ ማህበራዊና ኢኮኖሚያዊ ቀውስ እንደሚዳርገው ተመላክቷል። በአማራ ፋኖ ቴዎድሮስ እዝ ውስጥ በዘመነ ካሴና በዝናቡ መካከል ተፈጥሯል የተባለ የስልጣንና የአመራር መቃቃር የአማራ ፋኖን ትግል ወደ ወሳኝ የመጠምዘሻ መንገድ ገፍቶታል ተብሏል። ይህ የውስጥ ሽኩቻ በዋናነት የፋኖን ወታደራዊ አንድነት በመበተን የተቀናጀ ስምሪት እንዳይኖርና በጦር ሜዳው ላይ የሚታየውን ተነሳሽነት እንዲቀንስ በማድረግ ለተቃራኒ ወገን የፖለቲካና ወታደራዊ ድል ለማቀናጀት ምቹ ሁኔታን ፈጥሯል የተባለ ሲሆን አመራሩ በራሱ የውስጥ ችግር መጠመዱ የትግሉን የፖለቲካ ግብ ከማደብዘዙም በላይ በፋኖች መካከል የነበረውን መተማመን በመሸርሸር የትግሉን ሞራል ክፉኛ እንደጎዳው በግልጽ መታየት መጀመሩን ባለሙያዎች አንስተዋል። በመሆኑም ፋኖ በአሁኑ ወቅት አውራ የሌለው ንብና አለቃ የሌለው ሰራዊት ሆኗል ተብሏል። በሌላ በኩል የህወሓት የቀድሞ ጀነራል ክንፈ ዳኘው ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ ተናገሩ። ትግራይ ከኢትዮጵያ የምትገነጠልበትና ሀገርነቷን የምታውጅበት ጊዜው አሁን ነው ሲሉ ጀነራሉ ተደምጠዋል። ከዓመታት በፊት በሜቴክ ተቋም ውስጥ በቢሊዮን የሚቆጠር ገንዘብ በመዝረፍ ታስረው የነበሩትና በሸዋ ስንዴ የማትለምን ሀገር ትግራይን እንፈጥራለን በሚለው ንግግራቸው የሚታወሱ ጀነራል ክንፈ ዳኘው ዛሬም ስለ ትግራይ ሀገር መሆን እያቀነቀኑ ተከስተዋል። ጊዜው አሁን ነው ብለዋልም። ስለ ሻዕቢያን በሰፊው ተናግረዋል። ትግራይን ከኢትዮጵያ ገንጥለን ሀገር እናደርጋለን በሚለው አነጋጋሪ አቋማቸው የሚታወቁት ሜጀር ጀነራል ክንፈ ዳኘው ዛሬም የትግራይ ህዝብ የኤርትራን ፈለግ መከተል አለበትም ሲሉ ተደምጠዋል። ከስር ተፈተው መቀለ ከገቡ በኋላ የትግራይን መገንጠል አበክረው እያቀነቀኑ የሚገኙት ጀነራሉ ጊዜው አሁን ነው ብለዋል። ትግራይ ከኢትዮጵያ ጋር ለመቀጠል የምትችልበት ጊዜ አብቅቷል ያሉት ጀነራሉ ህወሓት መራሹን የመመከት ትግል ሀገር ለማዋለድ መጠቀም አለብን ሲሉ ተደምጠዋል። ከዚህ ቀደም የትግራይን ሀገር የመሆን አቋማቸውን ለማንጸባረቅ ኢትዮጵያዊነት በሽታ ነው ያሉት ጀነራሉ ዛሬ ደግሞ የመወሰኛ ጊዜው አሁን ነው ማለታቸው እያነጋገረ ነው። ጀነራሉ መወሰኛው ጊዜው አሁን ነው ያሉት ህወሓት የትግራይን ራስን በራስ የመወሰን መብት ለማስከበር ትግል ላይ ነኝ በሚልበት ወቅት ነው። የኤርትራ ነጻ ሀገር መሆን ለትግራይ
ምሳሌ መሆን እንዳለበትም ሲናገሩ ተደምጧል። ሻዕቢያን ደርግን ታግሎ የኤርትራን ሕዝብ ነጻ አውጥቷል ሲሉ የሚቀጥሉ ጀኔራሉ አሁንም በደብረጽዮን ገብረ ሚካኤል የሚመራው ቡድን የትግራይን ሀገርነት ማረጋገጥ አለበት በሚል ይመክራሉ። የኤርትራ ነጻነት ወይስ ባርነት የሚለውን ህዝበ ውሳኔ ሻዕቢያ ትግል ውጤት መሆኑን ገልጸው ትግራይን በተመሳሳይ መንገድ ራሷን ነጻ ለማውጣት መወሰን አለባት የሚል ጥሪ አቅርበዋል። ትግራይ ከዚህ በኋላ የኢትዮጵያ ፌዴሬሽን አካል ሆና መቀጠል የለባትም የሚል አቋም እንዳላቸውም ተናግረዋል። በአሁኑ ወቅት ትግራይ ከኢትዮጵያ ጋር የሚያገናኛት ነገር የለም በማለት ሀገርነትን ለማወጅ ማቅማማት አያስፈልግም ብለዋል። የሜጀር ጀነራል ክንፈም የትግራይ ሀገርነት ይተወጅ ውትወታ በብዙዎች ዘንድ አነጋጋሪም አሳዛኝም አጋጣሚ ተደርጎ እየተወሰደ ነው። የትግራይ ህዝብ በኢትዮጵያ ሀገረ መንግስት ግንባታ ግንባር ቀደም ሚና እየተጫወተ ህዝብ መሆኑን በመካሪ መገንጠል አቋማቸው ባላቸው አካል እንጂ መውደቅ ብዙዎችን እያስፎጨ ነው። የመገንጠል አጀንዳ የሚያቀነቅኑ አካላትን በመቃወም በርካታ የትግራይ ወጣቶችና በህወሓት ውስጥ ያለፉ ፖለቲከኞችና ጀነራሎች ጭምር መኖራቸው ይታወቃል። ይሁን እንጂ እነዚህ አካላት አሁን ላይ በትግራይ ጉዳይ ላይ ለመወሰን ተጨባጭ አቅም እንደሌላቸው የሚገልጽ ሲሆን አብዛኞቹም ሸሽቶ አዲስ አበባ ከትመዋል። በትግራይ ውስጥም የመገንጠል ዓላማ ይዞ የሚታገል ቡድን ባይኖርም ደብረጽዮን ግን በተደጋጋሚ በትግራይ ህዝብ የመገንጠል ዝንባሌ እንደተከሰተ ሲገልጹም ተደምጠዋል። በ68 በተጻፈው የህወሓት ማኒፌስቶ ትግራይን መገንጠል እንደ ዓላማ ተገልጾ የነበረ ቢሆንም የማኒፌስቶ መገንጠል የሚመለከተው ይዘት የጥቂት ሰዎች ፍላጎት እንጂ የድርጅቱ አባሎች የተስማሙበት ስላልነበረና ተቀባይነት ስላልነበረው በትጥቅ ትግሉ ጊዜ ወደ አጀንዳ ተነስቶ አያውቅም ሲሉ ተናግረዋል። ሆኖም የመገንጠል ዓላማ ያነገቡ ሰዎች ማንነታቸው በድርጅቱ አባሎች ሳይታወቅና ከስልጣን ሳይወርዱ ቀጥለዋል የተባለ ሲሆን ከእነዚህም አባላት መካከል ጀነራል ክንፈ አንዱ መሆናቸውን የተሰማው ህወሓት መንግስታዊ ስልጣን ከያዘ በኋላ የመገንጠል ዓላማ የጻፉ ሰዎች በይፋ መገንጠል ፍላጎታቸውን ባይገልጹም ሌሎች ሰዎች ታሪክን ለታሪክነቱ ሳይሆን ለፖለቲካዊ ጥላቻ ቅስቀሳ እንዲያሰራጩ ምቹ ሁኔታ በመፍጠራቸው በትግራይ ህዝብ ባልተለመደ ሁኔታ መገንጠል የተወሰኑ ምሁራን አጀንዳው ነው መምጣቱን የሚነገረው። የመገንጠል አጀንዳው እየጎላ የመጣው የህወሓት አመራር በኢትዮጵያ ደረጃ የበላይነቱን ካጣ ወዲህ ቢሆንም ህወሓት በኢትዮጵያ ደረጃ የነበረውን ስልጣን ለማስመለስ የሚያደርገው ቅስቀሳ እንደሆነ የሚገልጹ ብዙዎች ቢሆኑም የጀነራል ክንፈ ንግግር ግን ብዙዎችን አስገርሟል። የመገንጠል ቅስቀሳውን የሚያቀጣጥሉት ዋና ምክንያቶችም በትግራይ ተወላጆች ላይ የሚፈጸሙ የሚሏቸው ጥቃቶች ናቸው የተባለ ሲሆን የትግራይ ተወላጆች ከሌሎች ክልሎች በተለይም ከአማራ ክልል መፈናቀላቸው፣ መገደላቸው፣ ከትግራይ ጋር የሚያገናኘው መንገድ መዝጋቱ፣ በመንገድ ላይ የሚፈጸሙ ዝርፊያዎችን በሰበብነት በማንሳት የህወሓት ቡድን የትግራይን ሀገርነት እንደ አዲስ እያቀነቀነ ስለመሆኑ ተሰምቷል። ይህ በእንዲህ እንዳለ ህወሓት 6 ቁልፍ የድርጅቱ አመራሮችን እንዳባረረና ለአንዱ ማስጠንቀቂያ እንደሰጠ ተሰማ። በትግራይ ኦርቶዶክስ መካከልም ክፍፍል ተፈጥሯል። የገበታ ሚዲያ ምንጮች ከመቀለ እንደዘገቡት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የስራ አስፈጻሚ ኮሚቴ ከግንቦት 9 2018 ጀምሮ ሲያካሄድ የነበረው ስብሰባ ሰሞኑን ቁልፍ የሆኑ ውሳኔዎች በመወሰን እንደተጠናቀቀ ከትግራይ የሚወጡ መረጃዎች አመላክተዋል። በዚህ መሰረት በተወሰነ ደረጃ ጦርነቱን ሲቃወሙ እንደነበር የሚነገርላቸውና ጸረ ጽምዶ አቋም ያራምዳሉ የሚባሉት በአለም ገብረ ዋህድ አስተባባሪነት በህቡ ተደራጅተው ትግል ሲያካሂዱ የነበሩት አመራሮች ሙሉ በሙሉ በሚባል ደረጃ እንደተመቱ ተገልጿል። በዚህ መሰረት ከስራ አስፈጻሚ ኮሚቴ አባልነት የተባረሩ ዶክተር ፍስሐ ሀፍተ ጽዮን፣ ሁለተኛ ዶክተር ሰለሞን ኪዳነ፣ ወይዘሮ ሊያ ካሳ፣ አቶ ተህላይ ገብረ መድህን ሲሆኑ ከማዕከላዊ ኮሚቴ አባልነት የታገዱት ደግሞ አለም ገብረ ዋህድና ክብሮም ፍሳዬ መሆናቸው ተገልጿል። እንዲሁም አቶ አማኑኤል አሰፋ ከባድ ማስጠንቀቂያ እንደተሰጣቸው ተሰምቷል። እነዚህ ከፍተኛ አመራሮች ጽምዶን ሲቃወሙ የነበሩ ሲሆን በጀነራል ታደሰ ወረደ ይመራ በነበረው ጊዜ አስተዳደሩ ውስጥ አንጻራዊ ተጽዕኖ ፈጣሪ እንደነበሩ ይነገርላቸዋል። ይሁን እንጂ ከመጋቢት 30 ቀን 2018 ጀምሮ መፈንቅለ መንግስት የፈጸመው የደብረጽዮን ቡድን ወደ ስልጣን ከመጣ በኋላ የማጽዳት እርምጃ በመውሰድ ላይ ይገኛል። በተያያዘ ዜና የትግራይ ኦርቶዶክስ ቤተክርስቲያን መንበረ ሰላማ ውስጥ እንደ አብሬ ኮከብ ይታዩ የነበሩትና በታጋይነት የሚታወቁትን አባ ሰረቀ ብርሃን አቡነ ሰላማን የሚያወግዝ መግለጫ ማውጣቱ ታውቋል። እሳቸው በአንጻሩ የመንበረ ሰላማን ጉድ በማውጣት ላይ ናቸው ተብሏል። ይህ በእንዲህ እንዳለ ከኤርትራ ወደ ትግራይ ነዳጅ መግባት መጀመሩ ተሰምቷል። በፌዴራል መንግስቱ በትግራይ ለረጅም ጊዜ የዘለቀ የነዳጅ እገዳ በርካታ የሰብአዊና ኢኮኖሚያዊ ቀውሶችን አስከትሎ እንደነበረ ይታወሳል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ትግራይ የሚገቡ የነዳጅ አቅርቦቶች መጠናቸውን እንዲቀንሱ ወይም ደግሞ ሙሉ ለሙሉ እንዲቆሙ በማድረጉ የቀድሞ ጊዜ አስተዳደሩም ሆነ አሁን ያለው በዶክተር ደብረጽዮን የሚመራው የትግራይ ክልል መንግስት ከፍተኛ ቅሬታዎችን ሲያሰሙ ቆይተዋል። ይህ የነዳጅ እገዳ በክልሉ ውስጥ ያለውን እንቅስቃሴ በማስተጓጎል
የሕክምና የትራንስፖርትና የዕለት ተዕለት ኑሮን በእጅጉ አጎሳቅሎ እንደነበር አይካድም። ይሁን እንጂ ሁኔታዎችን ለመቀየር በሚል በተወሰደ አዲስ እርምጃ በትናንትናው ዕለት ከኤርትራ በኩል ወደ ትግራይ ነዳጅ መግባት መጀመሩ ትልቅ አጀንዳ ሆኖ ተነስቷል። እንደተገኘው መረጃ ከሆነ ነዳጁ ከአሰብ ወደብ ተነስቶ ወደ አዲ አሮ ወደ ተባለች የትግራይና የኤርትራ ድንበር ከተማ የገባ ሲሆን ከዚያም ወደ ሌሎች የትግራይ ክልል ከተሞች መሸጋገር መጀመራቸው ተሰምቷል። ይህ አዲስ የነዳጅ መስመር ለክልሉ እፎይታን እንደሚሰጥና የዕለት ተዕለት እንቅስቃሴዎችን እንደሚያቀላጥፍም ይጠበቃል። ከዚህ ጋር በተያያዘም በትግራይ የሚገኙ አመራሮችና የመንግስት አካላት ከዚህ ቀደም ከኤርትራ ጋር አዲስና ጽምዶ ተብሎ በተገለጸ ግንኙነት መሰረት የኤርትራን ወደብ የመጠቀምና አስፈላጊ የሆኑ ቁሳቁሶችን ወደ ክልሉ የማስገባት ስምምነት ላይ መድረሳቸው በስፋት ሲዘገብ ቆይቷል። ይህ የነዳጅ አቅርቦት መጀመር የዚያው ስምምነት ተጨባጭ ውጤት ሊሆን እንደሚችል የሚጠቁሙ አስተያየቶችም አሉ። ባለፈው ሳምንት የዶክተር ደብረጽዮን አስተዳደር ከነዳጅ ክልከላው ጋር በተያያዘ ወደ ትግራይ ለህዝብ አገልግሎት የሚውሉ የኤሌክትሪክ ተሽከርካሪዎችን ለማስገባት መወሰኑ የሚታወስ ነው። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።